እንዴት ዋላችሁ? እንዴት ነሽ? እግዚአብሔር ይመስገን። ሰላም ናችሁ? አለን ማሪ፣ ሰላም ነው። እድሉን ስላገኘሁኝ በጣም አመሰግናለሁ። በጣም አከብርሻለሁ። በቃ ታሪኬን እንዳወራ እድሉን ስለሰጠሽኝ ደግሞ በጣም ቴንኪው። እኛም እናመሰግናለን በታሪክሽ እንድንማር ስለመጣሽ። እሺ፣ ታሪኬ የሚጀምረው ተማሪ እያለሁ ገና ወጣት እያለሁ ከ16 ዓመት ያለውን ጀምሮ ነው ማውራሽ። የ16 ዓመት ልጅ እያለሁ 8ኛ ክፍል ተማሪ ነበርኩኝ። ከቤተሰብ ጋር ተጣላሁኝ። ያለ መግባባት ነበረ ከእናቴ ጋራ። ያው አንዳንዴ ወጣትነት አለ አይደለ? በወጣትነት ጓደኛ ጋር ትወጫለሽ፣ ትገቢያለሽ እና እናቴ ያን ነገር አትፈልጎም ነበር። ለቤት አንድ ሴት ልጅ ነኝ። ያው ስርዓቴን ይዤ እንድማርላት ከቤት እንድወጣ ከጓደኛ ጋር እንድውል ምናምን አትፈልግም ነበር በወቅቱ። እኔ ደግሞ አሻፈረኝ ብዬ ጓደኞችን ከእንትን ካልሽ ብዬ እናቴን አላዳመጥኳትም በወቅቱ። በዛ እናቴ ደግሞ እኔ የማታዳምጭኝ አይነት ከሆነ ጓደኞችሽን መምረጥ ትችያለሽ አለችኝ። እሺ አልኳኝና ተጣሏት። በጣም ሲሪየስሊ ጠብ ማለት ነው። ያው አሁን የሚጸጽተኝ ነገር ነው። ከዛ ከጓደኝ ስታባረኝ ቀጥታ ሄጄ ዳይሬክትሊ ከጓደኛ ቤት ገባ። ከዛ ከጓደኛ ቤት ስገባ የጠበቀኝ ነገር ያው ጓደኛ በጣም ወዳታለሁ። በነገራችን ላይ ለሰው መስዋዕትነት እንደመክፈል በጣም ወዳት እናቴ እንድትናገራት አልፈልግም እና ከጓደኛ ጋር ቀጠልን። 1 3 ቀን 4 ቀን አደር። እናት የጓደኛ እናት በጣም ትወደኛለች። አባትየውም ሙሉ በቃ አቀራረባቸው በጣም አሪፍ ስለነበረ በማየው ነገር ታለልኩኝ እኔ በጊዜው። ከዛ ወንድም አላት እና እሷ ያው ኑሮ አሪፍ ነበር። ወንድሟ ጋር ባለ ሰዓት ታውቂያለሽ፣ የሰው ቤት ሆነሽ የሆነ ነገር ማለታችም በቃ የማትፈልጊው ነገር ሆነ። በቃ እንዴት ብዬ ልንገርሽ፣ አስገድዶ መድፈር ልበልሽ። ከዛ መናገር አልቻልኩም፣ ምክንያቱም እኔ ነኝ ጥፋተኛ ከቤታቸው ላይ የተገኘሁት። ገብቶሻል? እና በጣም ከባድ ቻሌንጅ ጊዜ ነው። ያው ምንም ነገር ይፈጠራል ብዬም በወቅቱም አላሰብኩም ነበረ። ያው ለብዙ ወጣቶች ራሳችሁን ለሰው መስዋዕትነት ለምታደርጉ ሰዎች በሚለው ነው። እና ጓደኛዬ በቃ ከተከሆነ በኋላ በጣም ቢጸጽተኝ ቢቆጨኝ ከ2 ሳምንት በኋላ ወደ እናቴ ለመመለስ ፈለኩኝ። ያለው ነገር አልተመቸኝም። ገባሽ? የሆነ አስገዳጅም ሆነ ወደ እናቴ ለመሄድ አልፈለግኩኝም። ጓደኛዬን ሳማክራት ደግሞ ከኔ ይልቅ ወንድሟን አስበለጠች፣ የወንድሟን ስሜት ጠበቀች። እናቲቱ ግን ትፈራ ነበረ። በቃ እናቲቱ ያለውን ነገር ነው እያየች ፊድባካችን የመረዳት ነገር ስላለባት ከዛ በኋላ እያለ በቃ ህይወት ቀጠለ። ከዛ ስቆይ ያው 8ኛ ክፍል ተማሪ ነበርኩኝ። ስቆይ ለካ እርጉዝ ነኝ ታውቂያለሽ። ከዛ ጓደኛዬን አማከርኳት። ብርም የለኝም ምንም የለኝም፣ ምን ማድረግ እንዳለብኝ ለማን እናገራለሁ። ከዛ ጓደኛዬ ኖርማል አደረገችው፣ የሆነ ሳቅ፣ ቀልድ፣ ፌዝ ጨዋታ አደረገችው። ለእኔ ግን ከብዶኛል። ከዛ ግን ምንድነው የሚመስለኝ እኔ በወቅቱ የሆነ ነገር ባደርግ በቃ ፅንስ እንደሚጠፋ አድርጌ ያስባል። ለካ ያ ፅንስ ቢጠፋ እኔ ነኝ የምጎዳው። ያው ልጅነት ስላለ ከባድ ነገር እሸከማለሁ፣ አላስፈላጊ ስፖርት እሰራለሁ እና ኖርማል እያደገ ሄደ ያ ነገር በቃ። ከዛ ኖርማል በጣም ጤነኛ ነኝ። የሚገርምሽ ያልተፈለገ ነገር ሲሆን መሰለኝ። ከዛ አቅጣጫ ግራ ቀኝ ምናምን ነገር ሳይ ሰማዩ ምድሩም ጨለማ ነው። ማማክረው ሰውም ስለሌለኝ ጓደኛዬ ጀርባ ሰጥተኛለች ብዬሻለሁ። ከዛ ወደ ሱዳን ሰው ይሄዳል። ነጥብ ይዘሻል እንጂ ወደ ሱዳን ሰው ሲሄድ ደላላውን ምን አልኩት፣ ጓደኛዬ ላካት። የኔዋን ጓደኛ ፍቅረኛ ኖሯት ፍቅረኛዋ ነው ለደላላው ብር ከፍሎ ወሰዳት። ከዛ እኔ ደግሞ ደላላውን ፕሊስ እኔም ሰርቼ መለወጥ እፈልጋለሁ፣ ጓደኛዬን እንደምታውቃት በጣም ወዳታለሁ፣ እሷ ከሄደች በኋላ ትምህርት መማር አልቻልኩም ምናምን። እርግጠኛ ነሽ ሰርተሽ ትከፍያለሽ አለኝ። በሚገባ የ1 ዓመት ነው እንጂ የ1 ዓመት ደግሞ ዜን እከፍልሃለሁ አልኩት። እና እሱ ያ ነገር መኖሩን አያውቅም። ያው ልጅ ነኝ ገና። ከዛ ሲሄኝ እርግጠኛች ወላሂ በቃ በምን ታምኑ በሁሉም ነገር ታቦት ማልኩለት። ከዛ በኋላ ኢንዳይሬክት ሊሱ ሊወስደኝ ተስማማ። ከዛ ከቤት ጠፍቼ ወጣሁት። አማራጭ ማንም ሰው ስለማይደግፈኝ ጠፍቼ ወጣሁ። ከዛ ጠዋት ተማሪ ነበርኩ። ቦርሳዬን ያዝኩ። 2 ሱሪ፣ 1 ጉርድ፣ 2 ቲሸርት ብቻ ይዤ ወጣሁ በቦርሳዬ፣ በትምህርት ቤት ቦርሳዬ። ከዛ መናሪያ ላይ ተገናኘን። አሳፈረኝ።
እንደምነግርሽ 10 ሳንቲም ኪሴ ውስጥ የለም። በሱ ነው የምንቀሳቀሰው። ከዛ ድፍረት ይሳ ወጣው። ያን ጊዜ ሲሆን የ9 ወር እርጉዝ ነኝ። የ9 ወር እርጉዝ ነኝ። የሚኬደው በእግር ነው። ከዛ ምንም አማራጭ የለኝም። በቃ ራሴ ስም የሚባል ነገር አለ። እንዴት ብዬ ላስረዳሽ? ከዛ ይሄ ሰውዬ 250 ብር ምናምን ሰጠኝ። ወደ አዲስ አበባ መጣሁኝ። አዲስ አበባ መተን መንገዱ ጥሩ አይደለም፣ ሰላም አይደለም ሲባል ወስዶ ከምን ይዘገናል? ከሆቴል ብዙ ልጆች አሉ ደግሞ ከገጠር ያመጣቸው ማለት ነው። ከሆቴል ሲዘጋ እንግዲህ አባቴ አዲስ አበባ ላይ ነዋሪ ነው። እኔ የምኖረው ጅማ ነው። ጅማ ልጅ ነኝ። ጅማ ነው የምኖረው። ተለያይቶ ስለሚኖሩ ቤተሰቦቼ። ከዛ አባቴ እዛ እያለ እየቸገረኝ እየራበኝ የዛ ሆቴል ላይ ቁጭ ብለን የሰው አይን እናያለን። እነዛ ልጆች ግን በቤተሰብ ቻው ተብለው በስነስርዓት ስለተሸኙ ብር አላቸው። ከዛ እኔ እነሱን አያቸዋለሁ። እነሱ ጋር በንግግርም በቋንቋም አልተግባባንም። እሱ የሰጠኝን ብሪቷን እየቆጠኩ እጠቀማለሁ። ከዛ ከሳምንት በኋላ ወደ ሱዳን ጉዞ ተባልና አሳፈረን ወደ መተማ ማለት ነው። ከዛ ወደ መተማ ሲያሳፍረን ሁላችን ተሰብስበን ወጣን። ጓደኞቹ ጋር በመሀል ልግባባችሁ። ጓደኛዬ ችግር ውስጥ ነች። እሺ ቆይ አንዴ ማሪ ያዥ። እሺ ክብሩ ይስፋ። ያንቺ ታሪክ ስለሆነ እሺ ምንድን ነው የገጠማት ጓደኛሽ? አቡዬ ማዳም ቤት አሁን 6 ወሯ ነውና ከዛ ቤት ውስጥ ምንም ምግብ የለም ምናምን ነገር ሩዝ በነጭ ነው የምበላው አለች። ከዛ እሱም የማይኖርበት አለ። በራሴ ብር ገዝቼ በራሷ ብር ገዝታ የሆነ ነገር ቤት ውስጥ ጨው አይኖርም ወይ የሆነ ነገር አይኖርም። እና ይህንን እንደዚህ ስትነግረኝ አሁን ቅርብ ሰዓት ነው የነገረችኝ ለእኔና በቃ ንገሪያት ምግብ ምናምን ታመጣልሽ ንገሪያት ስላት ነገረቻት ማለት ነው። አንቺ ምግብ ልበይ ሳይሆን የመጣሽው ስራ ልትሰሪ ነው አለችኝ አለች ማለት ነው። እና ደግሞ አቡ የምትተኛው 7 ሰዓት ምናምን ተኝታ 10 ሰዓት ይቀሰቅሱኛል። ከፈለጉ 9 ሰዓት ያለችው ሳኡዲ ነው። ነጭ ሩዝ ነው የምትበላው? አው ሩዝ ጨውም አይኖርም አለች። አንዳንዴ እኔ ዱቄት ገዝቼ ምናምን ዳቦ ጋግሬ እንትን ስል ጨውም የማይኖርበት ቀን አላለች። ቱና ምናምን የምታለቅሽው ታዲያ ምንድን ነው? ለምን ታለቅሻለሽ ታዲያ? አይደለም ሀቡ ልጅቷ በጣም እያመማት ነው። እግሯ ሁሉ አብጦ ደወለች አታነሳም። የኢትዮጵያው ቁጥር አለ። አባቷም ደወለ። ለአባትሽ ንገሪውና ይደውልላቸው ብያት ማለት ነው ሀቡ። እሺ ከዛ ምን ቆይ ሪፖርት እናደርጋለን እያሉ ምንም እንትን አይሏል። ምንም መፍትሄ አይሰጧትም። ለሷ ጭራሽ አይመልሱላት። ኦኬ ስለዚህ እኛ አስደነገጥሽና የሚደበደብ እያለ ነጭ ሩዝ በላች ብለሽ ስታለቅሽ ደነገጥን በጣም። እንደገና ታይምስ በጣም እያመማት ነው ሀቡዬ እኮ። ስለዚህ መፍትሄው ይኸውልሽ ማሬ፣ ቀጥታ አባቷ ቢሮ ይሄዱና ኢትዮጵያ ያለው አዲስ አበባ ያለው የላካት ኤጀንሲ ቢሮ ጋር ይሄዱና ልጄ ነጭ ሩዝ እየበላች ነው፣ ጨው የሌለው ምግብ እየበላች ነው፣ ስለዚህ አሁኑኑ ጨው ያለበት ቤት አስቀይሯት ብሎ አባትየው እንትኑ ነው የሚሄደው፣ ኤጀንሲው ጋር ነው የሚሄደው፣ የላካት ኤጀንሲ ጋር። ገብቶሻል? በስልክ ብቻ አይደለም የሚፈታው፣ ቀጥታ በአካል አባትየው ቢሮ መሄድ አለበት። እሺ ማሬ፣ ቢሮ ይሄድና ነው የሚያስቀይራት። አልፈልግም ትቀየርልኝ፣ አሁኑኑ እዚህ ቁጭ ብዬ እኔ ቢሮ ውስጥ ደውላችሁ ካላስቀየራችሁ አልወጣም ይበል አባትየው። እዛ ኢትዮጵያ ቢሮ ሄዶ ኢትዮጵያ የላካት ኤጀንሲ ጋር ቢሮ ሄዶ ቀጥታ በስልክ በመደወል በአካል ሄዶ አባትየው። እሺ ካልቀየራችሁት ከዚህ ቢሮ አልወጣም ፖሊስ ነው የምጠራው ማለት ይችላል። እሺ እንደዛ እንዲያደርግ ለአባትየው ደውይና ንገሪው። ከታመመች 3 ቀን ሀቡ አያስተኛዋትም ጭራሽ። ሐኪም ቤት ውሰጂኝ ስትላት አልወስድሽም አለቻት እኮ። ግዴታ መቀየር ነው ያለባት ቤት፣ የተሻለ ቤት። እሺ ሀቡ ያመሰግናለሁ። እዚህ አባትየው ቢሮ ሄዶ ቀጥታ እንዲደውል ነው መንገር ያለብሽ። እሺ ሀቡ እሺ። እሺ ውዴ ወደ ሱዳን እኔ ገረመኝ። እንዴት የ9 ወር እርጉዝ፣ እኔም አሁን 9 ወር እርጉዝ ነኝ። እግር መንገድ እንደዚህ ረጅም መጓዝ አልችልም። እንዴት ነው ወክ እንኳን አርጌ ስመጣ እያለከለኩኝ አልቦኝ ነው የምመጣው። እንዴት ነው ወደ ሱዳን ጉዞ በእግር የ9 ወር እርጉዝ አይከብድም? እንግዲህ ተስፋ ስትቆርጭ አንዳንዴ
አዎ ግን አይኬድልሽማ፣ ትደክሚያለሽ፣ ትወድቂያለሽ። ሄጃለሁ፣ ገብቻለሁ። ከዛ ወደ ሱዳን መተማ ሄድን፣ መተማ አረፍን። ከዛ አሁንም ፖሊሶች ምናምን አሉ ምናምን ተባለ፣ መለሱን። እንግዲህ ደላላው እስከዛ ሂጄ እስክገባ ድረስ አያውቅም ምንም አይነት እንዲያውቃብኝ እንትን አለ ቦታ አልሰጠውም። ደራርቤ ለብሳለሁ ምናምን ነገር ያው እኔም ልጅም ስለነበርኩኝ ያን ያክል የተጋነነ ሰውነት ስላልነበረኝ አይታይም። ከዛ ሄድን መተማ ላይ አይጥምም ምግቡ ውሃው ምናምን ነገር ያው በረሃም ስለሆነ ማለት ነው። ደላላው ግን እንዴት እሺ ብሎ ተቀበለሽ? ይቀበላሉ ደላላዎች ለነሱ ገሩ እነሱ ብራቸው እንጂ አስክሬንም ቢሆን ይቀበላሉ፣ ችግር የለባቸው። ያው እኮ ደግሞ የአንድ አመት ከፍዬ ሰርቼ ልከፍለው አይደለ? ይሄ እኮ ትልቅ ቢዝነስ ነው። የአንድ አመት ተከፍለው አስበሽዋል? ብዙ ነው የአንድ አመት ደግሞ ብዙ ነው። አዎ እሺ አንዴ ቆይ ሙባረክን ልጠይቀው አንድ ነገር። ሙቤ እንዴት ነህ? ቡዬ ይቅርታ ጌም ላይ ነበርኩ። ችግር የለም ደህና ነህ? አልሐምዱሊላህ። አንዲት ልጅ የጅማ ልጅ የልጇ አባት ጠፍቶባት ነው የዛሬ 14 ዓመት እና እኔ በአማርኛ ቪዲዮ ሰራላታለሁ። አንተ በኦሮምኛ ልትሰራላት ትችላለህ? አዎ እሺ እኔ ነገ ነው የምሰራላት። የኔን ቪዲዮ አይተህ በኦሮምኛ መስራት ነው በቃ። ምንም ታዛኝ ልክልካለሁ ዋትሳፕ ላይ ፎቶ የልጅየውን እናንተን ያፋልጉኝ ነው። እኔ በአማርኛ ሰራዋለሁ፣ አንተ በኦሮምኛ ትሰራለህ። አቡዬ እዘዥን ታዛኝ ነኝ። አይዞሽ። አመሰግናለሁ ወንድሜ፣ ኖርልኝ። ቀንና ማታ እየለፋሽ እንደዚህ አድርጎ ምናምን ይሄ ትእዛዝ መስጠት ነው እንጂ ወላሂ ቪዲዮን በውስጥ ብልክልኝ ቀጥታ እሰራለሁ። አመሰግናለሁ። እሺ ነገ እኔ ቪዲዮን እሰራለሁኝ እና ለአንተ ፎቶውንና ስልክ ቁጥር ምን ስለምናስቀምጥ ምንም ችግር የለውም። ስልኩንና በቃ ፎቶውን እልክልሃለሁ። መረጃውን ከአንቺ በአማርኛው ስትራቴጂ አማርኛውን ስትሰማው አንተ በኦሮምኛ መተርጎም ነው በቃ። ምንም ችግር አካባቢውን ምናምን ነገር ምንም ችግር የለውም። እሺ ሙቤ አላህ ይስጥክ። በጣም አመሰግናለሁ። አሜን አሜን። እሺ ታንክ ዩ አመሰግናለሁ። አላህ ያክብርህ። እሺ ውዴ ቀጥይ። እሺ ከዛ ሄድ መኪናው መጣ ቀረበ። ያው ከረፍታችን በኋላ ከአንድ ሳምንት መተማ ላይ ከበረሃው ከቆየን በኋላ መኪናው መጣ ተባለ። መሄድ ትችላለች ሲባል ሌሊቱን ሙሉ እንጋዛለን፣ ሰው እንዳያገኘን ሌሊቱን ነው በእግር የምንሄደው። ጉዞ በጣም ከባድ ነው፣ አሰቃቂ ነው፣ አሸዋማ ነው። ክርስቲን ጫማ ነበር ያደረግኩት። ከዛ ሄድን ቀን ያው ፀሐዩ የበረሃውን ፀሐይ ልነግርሽ አልችልም። ከዛ ቀን ላይ ተኝተን ኮብራ እባብ ይመጣል ምናምን ነገር ስለምንባል ትደነግጫለሽ። በቃ ራስሽን ጥለሽ አትተኝም ጫካ ውስጥ ነው እንግዲህ። ከዛ እንደዛ እያል ማታ ላይ 3 ሰዓት ምናምን ይሆናል። ያን ቀን ሄር ነው ስደተኞች 301 ሰው ብታምኝም ባታምኝም ማለት ነው እንደ ቲማቲም ውጭ ነው የወሰዱ። ከዛ መኪናው መጣ ቀረበ። ያው የጭነት መኪና ነው፣ በጎች ምናምን በሚጫኑበት ማለት ነው። ጫነ ሲጭኑ እጥፍጥፍጥፍ አድርጎ ነው የጫኑ። እንግዲህ ነፍሰ ጡር ነው የሚሻል፣ እንዴት ብዬ ልንቀሳቀስ? ሽንት ቶሎ ነው የሚመጣኝ፣ መንቀሳቀሻ የለም፣ ታፍኛለሁ፣ መሀል ላይ ነኝ። ማንም የሆነ ነገር ማለት ፍንጭ መስጠትም ስለማልችል በጣም ከባዱ ሰዓት ማለት ነው። እየሄር መብራት አብሮቶ አይሄድም መኪናው ስለሚያዝ። ከዛ መኪናው ተገለበጠ። በቃ እግዚአብሔር ሲያተርፈን አንዲት የሆነች አፋፍ ዳገታማ ነገር ሆና ነው ሰው ሊተርፍ የቻለው ማለት ነው። እንዳለ ተደፋ፣ ሰው እንደ ቆሎ ወይም ዝም ብለሽ ተደፋ። ሲደፋ እኔ ሁሉም ዘሎ ወጣ አቅም ያለው፣ እኔ ተንከባል እየቀረው አቅም አነሰኝ፣ አቀማመጤም አልተመቸኝ፣ እፍና አረገኝ። ገብቶሻል? ከዛ አፈነኝ። ከዛ እንዳጋጣሚ አብራኝ ተነስታ የተጓዘች ልጅ ነበረች። እሷ እጇን ሰጠችኝ። እጇ ላይ በቃ ተመርኩዤ እንደምንም ብዬ ወጣሁኝ ቦታ። ከዛ ጮህን። ስንጮህ ሱዳኖች ናቸው የተቀበሉኝ፣ የሱዳን ደላላዎች መቱን በጫማቸው። የደረቅ ጫማቸውን አወጡና ፊታችንን አትጩ ምናምን እያሉ እንግዲህ በዛ መንገድ ሄደ ሰው ያውቋል። ከዛ መቱን። አማራጭ የለም በቃ በመኪናው ተገለበጠበት። ትንሽ ተጉዘን እረፍ እዚሁ ተባልን። እዛው ባረፍንበት የሱዳን ወታደር ተጠቁሙበት መጥቶ የያዘ። ወንድሜ የሚው ታርግ ተራ እስኪደርስክ 1 ደቂቃ ማለት ብዙ ታሪክ ረጅም ታሪክ ስለሆነ 1 ደቂቃ ብቻ አውርቼሽ ሌላ ጊዜ ለመምጣት ፈልጌ ነው። በቃ ሌላ ጊዜ ና፣ ችግር የለው። ታስገቢኛለሽ አይደለው? አዎ ጻፍና አስገባካል። ይኸው ዛሬ ማስገባው ቃል ጽፈን በመከራ ነው ያስገባሽ። እንደ ጻፍ በሴት ልጅ ጥቃት ደርሶብኝ ነው ብለህ ጽፍ አስገባው። ረጅም ጊዜ በጣም ስለምንሽ የነበረው ስለዚህ ነገ መተክ እንደ ዛሬው በሴት ልጅ ጥቃት ደርሶብኝ ነው ብለህ ጽፍ አስገባሃለሁ። እንዳትረሽ። እሺ በቃ አረሳም። ጻፍ እውነት
አስገባካለሁ ወንድሜ፣ ነገ መተክ ጻፍ። አሁን ታሪኩን አላቋርጣትም እሷን። እሺ አይ ነገ አይመቸኝም፣ ምክንያቱም እኔ ለትምህርት ሌላ ቦታ ስላለው ሌላ ጊዜ እናስቀድመው። ይናገር ትጠብቂያለሽ? ችግር የለውም። ሌዲስ ፈርስት ነበር፣ አሁን ሜን ፈርስት ሆኗል። ትቀጥል ወንድሜ። በቃ ማለት እኔ ባልናገርም ወይ ልጅቷን ጠርተሽ እንድጠይቅልኝ ነው የምፈልገው። ምንድነው ችግር? መጀመሪያ የደረሰብህን ነገር። የደረሰብኝ በመጀመሪያ በጣም አመሰግናለሁ። ስሜ ዮሐንስ ይባላል። የደረሰብኝ ከዩኒቨርሲቲ አንድ ላይ ግራጁዌት ያደረግን ልጅ አለች እና በእሷ ዶክመንቴ እንዳለ ተይዞብኝ ለረጅም ጊዜ ማለት ጓደኛ ነበረች። በአሁኑ ሰዓት አንድ ላይ የለንም እና ዶክመንቴ እሷ እጅ ነው። መመለስ አልቻለችም። አልመልስም ነው የምትለኝ። እንድጠይቅልኝ ፈልጌ ነው። ረጅም ጊዜ ነው በቃ አንቺን እንትን የምልሽ ላገኝሽ አልቻልኩም። ምክንያቱም እኔ አሁን ለትምህርት ሌላ ቦታ ስለሄድኩኝ ማስተርስ እና የዲግሪ ዶክመንት ሌሎችም እሷ እጅ ነው ያለው። እሷ ማባኝ የተማረች ልጅ ናት። አሁን ላይ ዱባይ ነው የምትኖረው እና እንድጠይቅልኝ ስለምፈልግ ነው። ልጅቷ በሶሻል ሚዲያ በፌስቡክ በጣም ፌመስ ነች። ጎመኔ ትባላለች። እንድጠይቅልኝ ነው የምፈልገው። ጎመኔ ትባላለች። የተማርክበትን ነው የወሰደችው ዶክመንት ምንድን ነው? እንዳለ ዶክመንቴ አጋጣሚ ለውድድር ምናምን አንድ ላይ ነበረና የሰጧት እሷ እጅ ቀረ። ስንጣላ አልመልስም ምናምን አለች። በአሁኑ ሰዓት ደግሞ ማውጣትም ከባድ ስለሆነ እኔም ያለሁበት ሌላ ቦታ ስለሆነ በጣም ችግር ላይ ስለሆንኩኝ እንድጠይቅልኝ። እሷ አልመልስም እንኳን አቢባ የትም ሄድ ነው የምትለኝ። አሁን የምትኖረው እሷ ዱባይ ነው። ታዲያ ጠፋብኝ ብለህ አፕላይ አድርጋ አውጣ። የትም ብትሄድ አልመልስም ካለች እንደማትመልስ እያወቀን እኛ ለምን እንደክማለን? ኖ ማለት አሁን ላይ ከባድ ነው። ምክንያቱም እዛ ሄዱ እንትን የሚልኝ ሰው የለም። እኔ ያለሁት ሌላ ቦታ ነው። ከባድ ነው። እንደ በፊቱ ማውጣት ቀላል አይደለም። በውክልና ማውጣት ያለ እህት ወይ ወንድም ውክልና ሰጥተህ ማንም የለኝም እንደ የሚተባበረኝ ሰው። ለዛ ነው ምክንያቱም አትሰጥም ብላ ቁርጡን ነግረሃለች እኮ። እኛ አሁን ዝም ብለን ጊዜ ማባከን አይሆንብንም? እንድጠይቅልኝ ነው የምፈልገው። ሀቢባ ጋር ብትሄድም አልሰጥም አለችኝ አልከኝ እኮ። ኖ ማለት በቃ በጣም ትጠብታለች ልጅቷ። እንድጠይቅልኝ ነው የምፈልገው እኔ። ምክንያቱም ይሄ ስንት ዓመት ይለፋው ቴር አርግላትና ከመጣች እንጠይቃታለን። ይህንን ነው በሴት ልጅ ጥቃት ደርሶብኛል ብለህ የጻፍከው ኮመንት ላይ። ሌላም ብዙ ነገሮች ስላሉ ምክንያቱም በላይፋችን ላይ ተጠቅማ ብዙ ነገር አደርሳብኛለች። ከዚህ በፊትም እንደ ወንድነቴ እንደ ሴትነቷ ሳከብራት ነበረ። ለዛ ነው እና ብዙ ነገሮች አሉ። ግን እኔ ባጭሩ ሪሌሽንሺፕ ውስጥ ነበራችሁ? አዎ ከዩኒቨርሲቲ ጀምሮ አንድ ላይ ነበረን እና ልጅቷ በጣም እኔ እንጃ በሶሻል ሚዲያ የምታውቂያት ይመስለኛል። ረጅም ዓመት በፌስቡክ ታዋቂ ናት። ጎመን የምትባል ሊያሾ ጓደኛ ምናምን ናት። ያላቃትም። እሺ ቆይ ማለት ሪሌሽንሺፕ ውስጥ ነበራችሁ? ፍቅረኛሞች ነበራችሁ? አዎ ከዩኒቨርሲቲ 3ኛ ዓመት ጀምሮ አንድ ላይ ነበረን እኮ። ስለዚህ በምን አጋጣሚ ወሰደች ዶክመንት? ከቤትክ መታ ሰርቃህ ነው ወይንስ አንተ በፈቃድ ሰጠሃት? አይደለም ተለያይተን እሷ ስራ ላይ እያለች እኔም ስራ ላይ ነበርኩኝ። ከዛ ተለያይተን ከተለያየን በኋላ እንደገና ወደ ዱባይ መምጣቷን ሰምቼ በዚህ ምክንያቱም ብቻ ብዙ ረጅም ታሪክ አለው። እኔ 1 ደቂቃ ስጭኝ ያልኩሽ ለዛ ነው። ሌላ ጊዜ ብትቀጥሪኝ ሁሉንም ልነግርሽ እችላለሁ። እሺ መቼ ልቅጠርክ? ማለት አንቺ አሁን ሴቶችን ብቻ ነው የምታስገቢው? እኔ ቆየው በቃ ጽፈልሻለሁ እንትን አትይኝ። ሴቶችን ብቻ አይደለም ማስገባ ወንድም ማስገባለን። ኖ ቆየው። እኔ አንቺን መጠየቅ ከጀመርኩኝ ኮመንቱ በጣም ስለሚሮጥ ነው ወንድሜ። እዚህ ቤት ብዙ ኮመንት ስለሚጻፍ አሁን ለምሳሌ 4200 ሰው አለ። 4200 ሰው የሚጽፈውን ኮመንት እያንዳንዱ ማየት አልችልም እኔ። ስለዚህ ለዛ ነው ብዙ ጽፋ ያደረገ። እሺ በቃ በመጣው ቁጥር የምታስገቢኝ ከሆነ እኔ እነግርሻለሁ ሁሉንም የምታስገቢኝ ከሆነ። ምክንያቱም እኔ እዚህ ጋር ሰኞ እሺ በቃ ሰኞናና ጻፍና ሙሉ ታሪኩን ትነግረናለህ። ከዛ ልጅቷን ሼር አድርገን እንጠራለሃለን። እሺ ወንድሜ ሰላም። አይኖ ክብሪቷ አይኖ። አንዳንዴ እኮ እኔ በጣም ላሽ እያልኩ እኮ የማልፋቸው ብዙ ነገሮች አሉ። አንዳንዴ እንዳልገባሽ ሆነሽ ላሽ ሆነሽ ልሽ ታልፊያለሽ። ሸወድናት ብለው ያስቡ። ታያቸው ደስ ይበላቸው። ሸወድናት ሙድ ያዝን ሸወድን ብለው ያስቡ። አይሻልም?
ሄልዬ የኔ ማር በጣም አመሰግናለሁ። የኔ ቁም ነገረኛ የኔ ማር እንዴት ነሽ? ደህና ነሽ? ተኝቼ ነበር፣ ለዛ ነው የቆየሁብሽ። የኔ ማር እኔ እማዬ ደግሞ ትረስቼው ነበር። የኔ አስታዋሽ የኔ ቁም ነገረኛ። እሺ በኋላ እንገናኛለን። እሺ ፈታ በይ የኔ ማር። ሪላክስ አድርጊ፣ አትጨናነቂ ደግሞ ለሁሉም ችግር። የኔ ማር ቻው። እሺ ውዴ ቀጥይ። ሱዳን ደርሰናል። ሳትወልጂ 9 ወር እርጉዝ ሱዳን ደርሰናል። አዎ ከዛም መኪናው እንደተገለበጠ ነው እንጂ አቆም ነው። መኪና ተገልብጦ እናንተ ተረሳችሁና የሱዳን እንትኖቹ ይዘዋችሁ አትጩሁ ምናምን ብለዋችሁ ሱዳን ያቆም ነው። ከዛ ሱዳን እንትን ወታደሮች ያዙን፣ ዙረው ወደ ገላባት መለሱን፣ ወደ ሀገራችን ማለት ነው። ምክንያቱም ህገወጥ ነን። ከዛ ወደ ገላባት መለሱን። አብዛኞቹ የወጡት ኧረ እንደዚህ አይነት ስቃይ ካለማ እኛ አንሄድም ብሎ አብዛኞቹ ከኛ ጋር የነበሩት ተመለሱ። እኔ ግን ኖ ቻንስ ምንም አይነት ቻንስ ፊት ለፊቴ ላይ ስለማይታየኝ ያለኝ አማራጭ 2 ሳምንትም 1 ሳምንትም ይበለኝ ደላለው እዛው ጠብቄ ዙሬ መጓዝ ነው የምፈልገው እና ጠበቅኩኝ። ከዛ ጠብቄ በሳምንቱ አሳፈረን። እንደገና ተጓዝን። ያን ጫካ በረሃ በእግራችን ዙረን ተጉዘን እግዚአብሔር ይመስገን በሁለተኛው ቻንስ ተሳካልን። ሱዳን ሄደን ገባን። ከዛ ወስዶ ኢጃዛ ቤት አራገፈን፣ ደላላው ማለት ነው። ኢጃዛ ቤት አራገፈን። የዛ ያንቺ ተቀባይ ምናምን አለን። ይሄ ደላላው የላክን ከእህቱ ቤት ነው። እህቲቱ ያው ተቀብላ ሰራተኞች ታስገባና እሷ ናት ብር የምትቀበለው። ለዛ ነው ያመነኝ። የዓመት ደሞዝ ልክፈል ስለ ያመነኝ እህቱ እዛ ተቀብላ ታስገባና ደሞዙን እየሄደች ከአሰሪዎቹ የምትቀበል እሷ ናት። ኦኬ ከዛ እሷ ወሰደችኝ። ትዝ ይለኛል ቀኑ የገና ቀን የወሰደችኝ ቀን ስራ ስሪ ምናምን ስትለኝ በቃ ከበደኝ። መንገድ ስለመጣው ምናምን ሰውነቴ ማባበጥ ጀመረ። ገባሽ መውለጄ የተቃረበ መሰለኝ፣ ምንም ነገር በሌለበት ማለት ነው። ከዛ በፊት እቺ ጓደኛ ሄደች ቀድማ ያልኩሽን ደውዬላታለሁ። እሷ ሄዳ የተቀበላት ጓደኛዋ ስለሆነ ቢያንስ ማረፊያ ያላቸው ህይወቴ አደጋ ውስጥ እንዳይገባ ተቀበሉ ብዬ ብደውላቸው አሁን መጣን ትንሽ መጣን ደግሞ የጨነቀውን ሰው ተስፋ ስትሰጪው እንዴት ነው? ከዛ አሁን እየመጣ ነው ይደርሰናል። እቃዬን አዘጋጅቼ ስጠብቃቸው ወፍ የለም። አሁንም ስጠብቃቸው ወፍ የለም። ለካ እነሱ እያታለሉኝ ነው። ምንድነው እቺ ብትመጣ በምናችን እኛ እሷን ልናስተዳደር ነው። እዚህ ሀገር ላይ መውለድ ከባድ ነው። ሰው ልጅ ከዚህ አርግዞ ይሄዳል እንጂ ከኢትዮጵያ አርግዞ ወደዚያ ይመጣ ማለት ነው። ከዛ ያለ አማራጭ ደላላው ቤት መውደቅ ብቻ ነው። ቁጭ አልኩኝ። ሴትዮቱ መጣች። ከኢትዮጵያ የላከኝ ደላላ እህት መጣች፣ ወሰደችኝ። ስራ ስታዘኝ ምናምን እየከበደ የመጣው ነገር ደወለችለትና እች ልጅ እኮ እርጉዝ ናት፣ እንዴት እርጉዝ ትልክልኛለህ አንተ? ያማህል እኔ ሲጀመር የከተማ ልጅ ላክልኛል አልኩ። ስንት የገጠር ልጅ እያለ እንዴት የከተማ ልጅ ትልክልኛለህ ብላ በኦሮምኛ ጥርግ አድርጋ ሰደበችው። እና እኔ ከተማ ልጅ ሲሆን ከኦሮምኛ ማወራ አልመሰላትም። እና ምን ላድርግ ስል ቀስ ብለሽ ከወረደችበት ኢጃዛ ቤት ማታ ወስደሽ ጣያት አለ ወንድሟ ማለት ነው። አማራጭ የለኝም በቃ ወስደሽ ጣያት አለ። ብሬ ይክሰር እንግዲህ አንዴ ከሷል ይክሰር ወስደሽ ጣያት። እንግዲህ ያንን ጊዜ 2003 ላይ ነው፣ ምንም ያክል ብር አያወጣም። ከዛ ወስዶ ጣለኝ። ጨነቀው ኢጃዛ ቤቱ፣ እግዚአብሔር ይስጠው። ኢጃዛ ቤት ተከራይቶ የነበረው ሰውዬ ምግብ ያቀርባል ምናምን ነገር። እኔ ከአላ አገኛለሁ። እርግዝናሽ ትንሽ ሆኖ ቢሆን ኖሮ እንተባበርሻለን የሚሆነው ይሆን ነበረ። ይሄ ግን ነፍስ ማጥፋት ነው፣ እኛ እጃችን አንከትም ምናምን አለ ራሱ ማለት ነው። እዚህ ያለሽ አማራጭ ሂጂና እኔ ቃል እገባልሻለሁ ወልደሽ በስነስርዓት ለቤተሰብ ሰጥተሽ ነይና እኛ ስራ እናስገባሻለን ምናምን ነገር አለ። አልተዋጠልኝም፣ ዝም አልኩኝ። ከዛ ያ ሰውዬ የተወሰነ ብር ሰጠኝ፣ የሱዳን ብር። ከዛ ለአንዳንድ ደግሞ ቅልቦች አሉ ስጦታ ልብስ ምናምን ቃዛ ሲሰሩ የኖሩት ሰጡኝ። ምናምን አይዞሽ እንዳታስቢ ስልካቸው ምናምን ሰጡኝ። አልተዋጠልኝም። እኔ ትቼ የወጣሁት ለምንድነው? እንዴት ነው የምመለስበት ወደ ኢትዮጵያ? ከዛ ወስዶ የት አሳፈረኝ። ምን አይል በር ይባላል፣ ወደ ኢትዮጵያ መመለሻ መኪና አለ። እዛ ውስጥ ሲያሳፍረኝ አንድ ልጅ ማስቲካ ያዞራል እና ኢትዮጵያዊ ነው። ከዛ እያዞረ እኔ ጋር ሲደርስ በአማርኛ አባት ኢትዮጵያዊ ነው አልኩት። አዎ ምን ልተባበርሻለኝ እንጂ ነው ብዬ እርጉዝ ነኝ አላልኩትም። ሳልፈልግ ያለ ፍላጎቴ እንትን እያሉ ነው፣ በእናትህ ፕሊስ ተባበረኝ አልኩት። ከዛ ስለ ምን እንዴት ላድርግሽ ስል ስራ መስራት ነው የምፈልገው ምናምን። ከዛ ከአንዳንድ ያው ድለላ አይደለ ከመኪናው አሾለከኝ፣ ወሰደኝና የሆነ ሻይ ቡና ከሚሸጡ አጠገብ እሷ ጋር ቁጭ አደረገኝና ቁርስ ነገር ገዛልኝና ሄደ ወደ ስራው። ሲመጣ አንድ ሸሪካ ቡና ማሸጋ ሸሪካ ውስጥ አገናኘኝ። ከዛ ሱዳናዊ መጣና
እንዴ ህፃን ልጅ አይደለሽም እንዴት ብለሽ ተሰደድሽ? ጉዴን አላወቀም እሱ። ህፃን አይደለሽ እንዴት ተሰደጃለሽ ምናምን እያለ በእንግሊዝኛ ያወራኛል። አይ ተማሪ ነበርኩኝ እንደዚህ ምናምን እያልኩ አወራዋለሁ። ከዛ ወሰደና ከስራው ላይ አያሰሩኝም። እንደውም እግዚአብሔር ይመስገን እንግዲህ ቀኒቱ እየተቃረበች ነው። ሱቅ ነው የሚልኩኝ። ያ ጠራራ ፀሐይ ዝም ብሎ ሱቅ ሲልኩኝ የሱዳን ደም የሚባል አካባቢ አለ። አብዛኛው እዛ አካባቢ አበሻ ነው የሚበዛበት። ገባሽ? ከዛ ሱቅ ስላላኩ ላለው ምናምን ነገር 1 ሳምንት እንደሰራ እነሱ ሲሰሩ የኖሩት እረፍታቸው ነው። እና እችን ህፃን የትተናት እንሂድ ይዘናት እንሂዳሉ። እና ያ ሱዳኑ አሰሪ እረፍት ከሚወጡት ውስጥ አንዷን አፍቅሯል። ሊያገባት ጨርሰዋል እነሱ። ያው እኔ ገና አዲስ ስለሆንኩ ስለምንም ቋንቋም ስለምንም አላውቅም። እኔ ራሴ ችግር ነው ያለብኝ። ከዛ እረፍት ብሄርን ቀን ኢጃዛ ማለት ነው አብሬያቸው ብሄድኩኝ ቀን ያረፍኩበት ቤት ወዴኔ ይቆርጠኛል፣ ራሴን ያመኛል፣ ስሜቱ አይገባኝም። ምንድን ነው ጨነቀኝ። ምን ይሆንኩኝ ነው? አንዳንዴ የሚወለዱ ላልመሰለኝ ልበልሽ ጨነቀኝ። በቃ ከዛ ምን ያለኝ አማራጭ ምንድን ነው? እገባለሁ እወጣለሁ። በቃ አሁን ከተወለደ እዚሁ ነው የምጥለኝ። ሰውም አላወቀም የራሱ ጉዳይ እላለሁ ለራሴ። ገባሽ? እንደዛ እያልኩኝ ነጋ። ቀኑ 16 ነው። የኪዳነ ምሕረት ነው ትዝ ይለኛል። ሁሉም ሰው ጠዋት ተነሳና ቤተክርስቲያን ልሳለም ሄደ። በዛ ሰዓት ተቆምጠነጣለሁ። ልክ ሲመጡ ያው ማታ ስወጣ ስገባ ለካ ምጥ ነው። ስወጣ ስገባ አድረ ያለው እነሱ ምን ሆናለች ብለዋል፣ ግን አልጠየቁኝም። ልክ ሰው ተሰብስቦ ምናምን መቶ ቡናውን እየጠጣ ምናምን ልክ 2 ሰዓት ተኩል ላይ በቃ እንደመቆንጠጥ ምናምን ጫን አለኝ ነው። ወዲያው ድብ እኮ ነው እዛው ከጃዛ ቤቱ። ከዛ ሰዎቹ እንደነገጡ የሚወቅሰኝም አለ። ከዛ አንዷ እዛው ጃዛ ቤት ውስጥ ወለድሽ? እዛ ጃዛው ቤት ውስጥ አዎ። አድለሽ ወይኔ። ከዛ የሚያምር ወንድ ልጅ ከነቃጭሉ ዱብ እኮ ነው። እኔ ስለውበቱ ብዙ ስለለፋሽ ብዙ መንገድ ስለተጓዝሽ ምናምን ነው ቀላል የሆነው ምጥሽ እንደዚህ ወዲያው ዱብ ያለው እኮ። አይ ፍርሃትም ስላለም ይመስለኛል። በቃ የሆነ አንዳንዴ ምን መሰለሽ ሲመችሽ ኑሮሽ እናለን መቅበጥ ትፈልጊያለሽ። ኑሮሽ በጣም ከባድ ከሆነብሽ ግን መተንፈሳችሁ ገብቶሻል። ከዛ እንደዛ ሲሆን አንዷ ደግሞ ነርስ ነገር ናት። ተሯሯጠችና እንግዲህ እግዚአብሔር ያውቅልኛል አለችና አትፍቱ ምናምን አትባ ምናምን በስነስርዓት አነሳችኝ። እንግዲህ ልጅ ምናምን እንዳይቀርላ አንስታኝ። ከዛ ለሙዲሩ ተደወለ ላሰሪ ህፃን ያልካትን ልጅና ጉድህን ሰርፕራይዝ ነው ተባለ። ይሄን ማንም ሰው አይጠብቅም። ገብቶሻል። እየበረሩ ሁሉም ሰው ሲመጣ ህፃን ይዤ ቁጭ ብዬ ላኢላሃ ኢለላህ ብሎ የሳቀው ሳቅ መቼም አይጠፋኝም። በጣም የሳቀው በጣም ማለት ነው። ከዛ አንተ ሳቀልኝ ሆዴ እያረረ አልኩኝና አፈርኩኝ። ከምንም ነገር በላይ አንሺ የታዩት ለራሴ ለሞራሌ ማለት ነው። ይሁን አብያውን ማጣረኩኝ። ከዛ ያው ሰው መልካም ነው እግዚአብሔር ይስጠው። እዛ ስደት ላይ ያለ ሰው ተሯሯጠ፣ ሁሉን ነገር አቀራረቡልኝ። ምንም የለኝም 5 ሳንቲም። ከዛ እግዚአብሔር ይመስገን እያለ ሰውየውም ያችን ያፈቅራታል ያልኩሽን ልጅ ሲያገባ በግ ታረደ። በዛ በግ እኔም ታረስኩኝ አብሬ። በቃ ደስ የሚል ነገር ሆነ። ከዛ ህይወት እየከበደ ሊመጣ ነው እንግዲህ። ግን ለሚፈጠሩ ነገሮች እጅ አልሰጥም። መስሎም አይታየኝም። አንዳንዴ ቢከብደኝም ብቻዬን አለቅስና እንዴ ለምንድነው አንዴ ሆኗል እኮ ከሆነ በኋላ ላይመለስ ጉዳይ ራሴን ለመበጸጸት እጎዳለሁ እላለሁ። ከዛ አንዷ ሴትዮ መጣች። ሀብታም ናት፣ ኤርትራዊ መሰለችኝ። አንቺ ህፃን ነሽ ምን ያደርግልሻል ልጅ ለእኔ ስጭኝ አለችኝ። ስጭኝና ሰርተሽ ተለወጭ፣ አገርሽ ለእናትሽ ለቤተሰቦችሽ ብር ላኪ እንጂ እንዴት ምናምን ነገር አለችኝ። ዝቅ ብዬ ሳይ የህፃኑ አይንና መልክ ተይው ይለያል። በጣም የሚያሳሳ ህፃን ነው። ከዛ ዝም ብያዩ ምን ታበያለሽ ዳይፐር በምንሽ ትቀይራለሽ ምናምን አለችኝ። እውነት ነው ይጫንቃል። ግራን የሚገባ አብሮ ሻይ ይዞሽ የሚል ሰው በሌለበት ዝም አልኳት። እግዚአብሔር ይስጣቸው። ሻሃዱ ያሉ አይመስሉም። ትልቅ ሰውዬ የወሎ ሰው ናቸው። አይሰጥም አለ አይሰጥም። እሱ ተከራይቶ ትልቅ ግቢ ነው ሰው የሚያከራይ ኢትዮጵያውያንና አይሰጥም። እኔ በቻልኩኝ አቅም እረዳታለሁ። ታሳድግ ልጇን። በቃ ቤት ይኸው የራስሽ ነፃ ነው። ስራ መጀመሪያ ደግሞ እዚህ ያሉት እጃዛ ቤት ያሉት አዋቅልኝ እቃ ምናምን ገዙልኝ፣ ሻይ ቡና ማለት ነው ሱዳን ላይ። ከዛ አሳዳጊ ፈለጉልኝ። ቀን እዛ አሳዳጊ ቤት ይውላል ህፃኑ። ክርስትና ሁሉ እሱልኝ ብታያዋተው ምናምን ማለት ነው። እግዚአብሔር ይስጣቸው መቼም የሰሩትን ስራ ከፊት ያገኙት። ከዛ ክርስትና ተነሳ ምናምን እኔም ህፃኑን ከመዋያ ቤት እያዋርኩኝ ማታ ወደ ቤት ስመጣ ህፃን ይዤ እመጣለሁ።
ከዛ በቃ እግዚአብሔር ይመስገን እየተረጋጋሁ መጣሁ። ለቤተሰብ ወለድኩ ብዬ እንዳልነገርኩ ነው መነግርሽ። ያው ሁሉ ቻሌንጅ ሳሳልፍ የለም ወሬ ጸጥ ብዬ ነው የምኖረው። ብር ሳገኝ ራሴን አሸንፌ ለቤተሰብ እልካለሁ፣ እንዳይታወቅብኝ ማለት ነው። እልክላቸዋለሁ፣ ይነስ ይብዛም እልካለሁ። 1000 ትሁን 2000 ትሁን እልካለሁ። ልጄን እያሳደግኩ እንግዲህ አስቢ፣ ወተት ምናምን ዳይፐር አለ፣ የሚውልበት ክፍያ አለ፣ የምትንቀሳቀሽበት። የመቼም ስደት ላይ ሆነሽ ታውቂያለሽ ሁሉ ነገር። ከዛ እግዚአብሔር ይመስገን እንደምንም 1 ዓመት ከ7 ወር ኖርኩኝ እዛው ማለት ነው። እዛው ልጁ አደገ፣ ጎረመሰ ምናምን። ከዛ እናቴ ሳታስበው ሄድኩባት። እየመጣው ነው ሳላት አንድ ትልቅ ሻንጣና ወንድ ልጅ ይዤላት ሄድኩኝ ከቤቴ። ከዛ ሲሄድ እናቴም የለችም፣ ምክንያቱም ማንም አይጠብቅ የለችም፣ ቤት ከቤት የለችም። ገብቼ ምናምን የጠበቅኳት እንዴት መጣሽ? አዲስ አበባ ነው ሱዳን ነው የሄድሽው አለችኝ እናቴ ሲጨንቃት ማለት ነው። ከዛ ሳመችኝ ነው ቁጭ ስትል ዞር ስትል ሕፃን ልጅ አለ። ይሄ ማን ሕፃን? የሚያምር ሕፃን አለች። ምነው አልሰማሽም? የኔ ልጅ ነው እንዳትይኝ አለች። እንዴት በምን ሰዓት እንዴት ሆኖ አንቺ ኬርሽ አመትሽ? ሕፃኑ ኧረ ከዚህ ሲሄድ እኮ እናቴ እርጉዝ ነበርኩ፣ ለአንቺ ክብር ብዬ ነው የተሰደድኩ። በጣም አዘነች፣ በጣም አዘነች። በቃ ብትሞችም እኮ ሞተሽ ቀርተሻል። እንደው የድፍረትሽ ድፍረት! ሰው ባለቀ ሰዓት ይወጣል አይደለም? 9 ወር 3 ወር እኮ ከቤት አይወጣም። ከባድ ፈታኝ ጊዜ ነው ምናምን አለች። ጎረቤት ወቀሰኝ፣ ሰደበኝ። አሁን ብትወቅሱ ምንም ትርጉም የለውም። ዋናው ሁሉን ነገር በድል መወጣት ነው አልኳቸው። እግዚአብሔር ይመስገን። ከዛ ሳየው ሁኔታው እንደምታውቂ ሄድኩ ቤተሰብ ጋር። የልጁ አባት ተብዬም አየ፣ ነይ እንኑር፣ በቃ ኑሯችን እንኖር፣ ችግር የለውም ነበር። ኧረ እኔ በፍጹም አልኖርም አልኩ። እኔ እንደዚህ የተበሻቀጠ ኑሮ ነው አልፈልግም። እናሰ ምንድን ነው ልጄን ለእናቴ አስቀምጬ ስደቴን ነው የሚሄደው ብዬ ሄድኩኝ። ፓስፖርቴን ቶሎ አወጣን በአየር ላይ 2 ሳምንት ቆየው። አውጥቼ ወዴት ሄዳለሁ? ወደ ኳተር ገባው። ያው እግዚአብሔር ይመስገን ለእናቴ ቤቷ አነስተኛ ነበረ፣ ሰፊ ትልቅ ቤት ሰራ። ወንድሞቼን አስተማርኩ፣ ልጄ ማደገ፣ ተማረ፣ ራሴን ቻልኩ። በቃ ክብሩ ይስፋ ለምለ ያ ሁላ ያሳለፍኩትን ታሪክ ተረት ሆነ። በቃ ተረት አደረግኩኝ። አሁንም እግዚአብሔር ይመስገን ትዳር ያዝኩኝ፣ ልጆች ወለድኩኝ፣ ደስተኛ ህይወት። በቃ የራሴ የምላቸው ነገሮች አሉኝ፣ ቤትም መኪናም፣ እግዚአብሔር ይመስገን። በቃ ያን ይዤ ልጆቼን እያስተማርኩኝ ልጆችን እያሳደግኩኝ በዚህ ላይ ያለው እና ጠንካራ ሴት እያልሽ አንቺ ብዙ ጊዜ በምትለቂያቸው እንዲህ ላይቭ ላይ ገብቶ ታሪክ ሲያወሩ በጣም ተመስጬ ቁጭ ብዬ የማዳምጥሽ። እኔም አንድ ቀን ታሪኬን አካፍላታለሁ፣ ግን እጽፋለሁ። አንዳንዴ አይገባልሽም፣ በቃ አታዩም። ምክንያቱም ሰው ደግሞ በጣም ይበዛብሻል። እና እግዚአብሔር ይመስገን አንዳንዴ በጥንካሬ በድል ስትወጪው የአንቺ ታሪክ ሁላ አይመስልሽም። እና አሁን ልጄም ጎርምሶ የ15 ዓመት ልጅ ደርሶልኝ ቀና ብዬ ነው የማየው። ትልቁ ነው እና አባቱን አወቀ ልጅሽ? ያውቃል። እሱ አብሮኝ እንኖር ብሏል። እኔ አልፈልግም ብዬ ከሌላ ሰው ጋር ህይወት ይኖርኩኝ። አዎ፣ ግን ይጠይቀዋል ማለት ይጠይቀዋል። እና ሁለተኛው ጋብቻሽን የት ነው የተዋወቃችሁት? ማለት ትዳርሽን ወዲያው አገባው ወለድኩ ምናምን ብለሽ ጨረስሽው። ካታር መተሽ ስንት ዓመት ሰራሽ? ከዛ በኋላ ባለቤትሽን የት ነው የተዋወቃችሁት? ኳታር። ኦኬ። በምን በአካል ወይስ በፌስቡክ? በኢንተርኔት ነው። እና እህቱ አብረኝ ትሰራለች ነበር በአጋጣሚ። ኦኬ። ከዛ በዛው አስተዋወቃችን። ያው እሱ ጠንካራ ሰራተኛ ስለነበረ በአጭር ጊዜ ውስጥ ነው፣ ብዙ አልቆየንም። 4 ዓመት ነው የኖር ነው። 1 ዓመቱን ለቤተሰብ ነው ያደረግኩት፣ 3 ዓመቱን ግን ለራሳችን ያደረግነው። ጎበዝ። ያው ለራሳችን አደረግ። ጊዜም ደግሞ ስደት ለማሰብ ብዙ ማባከን አልፈለግንም። እሱም ሀገሩን በጣም ይወዳል፣ በጣም ከሚባለው በላይ የሀገሩን። እንዴ እኔ በተገዛ አየር እየተነፈስኩ ሰው ሀገር አልኖርም የሚለው እና ያው ቶሎ ተጠቅልለን ወደ ሀገራችን ገባን። አሁን እግዚአብሔር ይመስገን የ3 ልጆች እናት ነኝ። ከመጀመሪያ ልጄ ጋር የ4 ልጆች እናት ነኝ። እግዚአብሔር ይመስገን። እጅ አልሰጠኝም። 4ቱም አንድ ቤት ነው የሚኖሩት? አዎ። አሁን አንቺ ስደት ነሽ ሀገር ቤት ነሽ? አሁን መጥቻለሁ ድጋሚ ከቅርብ ጊዜ ወደዚህ። ለምን? እንግዲህ ቤት ሰራዋልሽ? መኪና ገዛዋልሽ? አለኝ። አዎ እግዚአብሔር ይመስገን። በዛ መሀል ምን መሰለሽ ኤክሲደንት ተፈጠረ። ያው እየተወጣሁትም ስለሆነ ነው። ባለቤቴ በመኪና አደጋ ራሱን አጣ። ህይወቱ አለፈ? አም ሶሪ፣ በጣም አዝናለሁ። በዛ የተነሳ ያው አጥቼ ሳይሆን ስሜቱን መቋቋም ከበደኝ። ከአቅሜ በላይ ሲሆንብኝ
ያለ አማራጭ ራሴን ስደትን እንደመደበቂያ ነው ያደረኩት። ሀዘን እንደ መርሻ እንደ መርሻ እንደ መደበቂያ ነው ያደረኩት። ያው የልጆች ፍቅር ናፍቆት አለ። ልጆቼ ናቸው አሁን ከምንም ነገር በላይ የሚጎዱብኝ። 2 ሰው በአንዴ ሲያጡ እኔም እየተጎዳው ነው። ግን እዛ ጋር ካሳለፍኩት ነገር አይበልጥብኝም። አሁን ከመጣው ቢያንስ 2 ወር ነው ገና አሁን የመጣሁት እና ማን አላቸው ታዲያ ቤት ውስጥ? ቤተሰብ አለ፣ ሙሉ አለ። እናቴም አያቴም አባቴም ሁሉም አሉ። እግዚአብሔር ይመስገን። ያዩዋቸው ቤት ውስጥ ነው አይደለም? ኧረ እነሱ ጋር ነው ያመጣቸው። ቤት አከራይቼዋለሁ። ኦኬ። መኪናውስ? መኪናውን ሸጥኩት። ምናምን ባለቤት የሌለው መኪና ምን ያደርግልኛል? ህይወት ሁልጊዜም ምንድነው ልልሽ ፈልጌ ነው፣ ህይወት ሁልጊዜም ፈተና ናት። ክንዶችሽን ዘርግተሽ መጠበቅ ብቻ ነው ለመወጣት። የትግል መድረክ ናት። በጣም ደስ ይላል። ጠንካራ ሴት ነሽ። ከባለቤትሽ ህይወት ማለፍ ውጭ ሙሉ ታሪክሽ በጣም ደስ ይላል። ጠንካራ ጀግና ሴት ነሽ። ልጆችሽ እየተማሩ ነው አሁን? አዎ እየተማሩ ነው፣ እግዚአብሔር ይመስገን። ስንት ዓመት ሆኑልሽ? አንዷ 8 ወንዱ 4 ሴቷ 2 ናት። ባለቤቴ ሲሞት ራሱ የሚገርምሽ ነፍሰ ጡር ነበርኩ። አሁንም በድጋሚ ማለት ልጅ ነፍሰ ጡር ሆነሽ ነው ህይወቱ ያለፈው? ልወልድ ስንት ቀን ሲቀረኝ መሰልሽ? 10 ቀን ሲቀረኝ ለቅሶ በጣም ይከብዳል። እንዴት ቻልሽው ታዲያ ሀዘንና እርግዝናን? በጣም ከባድ ነው። በቃ አንዴ መጥቷል ብዬ ሀዘኑን በቃ በቃላት ለመግለጽ የደረሰበት ሰው ምናልባት ሊረዳ ይችላል። በቃላት ለመግለጽ በጣም ያዳግታል እና ያለኝ አማራጭ በቃ ብዙ ሰው ሲያጽናናኝ ከፊትሽ ልጆችሽን ያቸው አንቺ እንደዚህ ሆነሽ ራስ ማልቀስ አይጠበቅብሽም ይሉኛል። ከዛ ምንድነው ለቅሶዬን ዋጥኩት ጊዜ አግኝቼ እስካለቅስ ድረስ እስቲል እስካሁን አልቅሼ አልወጣልኝ። ወደ ውስጤ ነው ያለቀስኩት። ልጆቼን ባይ እንዲያዩብኝ አልፈልግም። ትልቋ ልጄ በጣም ነው ያለቀሰችው። ገባሽ? ትልቋ ልጄ የእሷን ስሜትና ሞራል ለመጠበቅ የሚሄደው ርቀት ቀላል እንዲህ የሚባል አይደለም። በቃ ወንዱም ያው ያውቃል፣ ግን ያን ያክል አይደለም፣ እንደሱ አይደለም። እሷ መጀመሪያ ሴቷ ከኔ ይልቅ አባቷን ነበር በጣም የምታቀርበው፣ የምትቀልጠው። በእጇ አትበላም፣ በሱ እጅ ላይ የምትበላ። አሁን ብዙን ጊዜ እንደውም ሴቶች በተለይ ወንድ ልጅ ውሎ ውጭ ላይ ስለሆነ ልጆቻቸውን በጣም ባያቀርቡ ባይለኝ እኔ እንደዚህማ ይባል የሚያቀርቡ እንጂ ታይ ኖ ስልሽ እንዴ መሰለሽ ጉዳቱ ከባድ ነው። አሁን ሴቷ ልጅ በጭራሽ አታወራም፣ ካፋ አይወጣም፣ ቃል አይወጣም። የሆነ የእሱ ነገር መወራት ሲጀምር ምግን ስታለቅስ የሚመልስ አስብ ግን ስሙን አታነሳም፣ በጭራሽ አታነሳም። ገባሽ? መቃብር ቤት እንኳን ሄዶ እየተሰራ እንደው ቢቆርጥላት መቃብር ቦታ ትሂድና አፈሩን ቆንጥራ ትምጣ ተባለ። እኔ አራስ ነኝና ወለድኩኝ። የዛ መቃብር ቤት እናቴ አባቴን እኮ ረገጡት አለችኝ፣ መታ ማለት ነው። እንደዛ ይባላል። በቃ የሞተ ሞቷል። እሺ እንደዛ በህይወት ይቀጥ የምትፈልጊውን ነገር ማልቀስ ከፈለግሽ ማልቀሽ፣ ማድረግ የምትፈልጊውን ሁሉ አድርጊኝ፣ ያልቆጣሽም አትፍሪ። መኝታ ክፍል ግቢና ዘግተሽ አልቅሽ ከፈለግሽ እላታለሁ። ከተበሳጨሽም ከዛ በኋላ ነርፋዝ ሆነች ልጅቱ። በቃ ጸባይ የሌለ የሚያምር ጸባይ ነበራት፣ ግን ስትቆጣ በጣም መጮ ጀመረች። ያው ስሜቷን በዛ እየገለጸች ያለች ይመስለኛል። ከዛ በኋላ በቃ ቦታውን ከለቀቅነው በኋላ ነው ማለት የተረጋጋ ማለት ትችላለሽ። አንዳንዴ በቤተሰብ የሚመጣብሽ ጫና አለ፣ በገንዘብ በንብረት። እኔ ተድሬ ሄድኩኝ፣ ያው እሱ ወዳለበት አካባቢ ነው። ገባሽ? እና ልክ እሱ ሲሞት የእሱ ቤተሰቦች እኔ በጣም ብዙ አንዳንድ የሳይኮ ጫና ፈጥረውብኛል። የኔ አኗኗር የኔ ልጅ ማሳደግ ሳይጨንቃቸው ይብላኝ ለሞተ አንቺ ሕፃን ነሽ ነገ ታገቢያለሽ ምናምን ይሉኛል። ከዛ በቃ ስለምታገቢ በቃ ሞራሌን በጣም የገደሉበት መንገድ ማለት ነገ ስለምታገቢ ንብረቱ እናካፍለውና የልጆቹን ንብረት እኛ እንጠብቃለን፣ ያንቺን ንብረት ይዘሽ እንደፈለግሽ ማድረግ ትችያለሽ አሉ። ከዛ እንዴት? እኔ እኮ እናታቸው ነኝ እንጂ ሙግዚታቸው አይደለሁም። የባሌን ንብረትም ሆነ የልጆቼን ንብረት መቆጣጠር እችላለሁ። እንኳን የባሌ ንብረትና የኔ ንብረት ራሱ የልጆቼ ነው። እንዴት እንደዚህ አይነት ንግግር ትናገሩኛላችሁ አልኳቸው። በጣም ከባዱን ጊዜ ነው ማሳለፍ። ቤተሰቦች ጋር ሩቅ ነው። ከዛ አይ ታካፊያለሽ፣ አላካፍልም፣ ታካፊያለሽ፣ አላካፍልም። ብዙ ሽምግልና ሁሉ ተቀመጠብኝ። ሰው እየመጣ እንዴት አተዋት አታሳዝናችሁም ወይ? በሕፃንነቷ ሁሉ በደል ግፍ ደርሶባት ምን መሰለ እሷ እኮ ሕፃና ምን ችግር ነገ ታገባለች፣ ይብላኝ ለሞተው
ይሉኛል እህቶቹ ላይ የመጡ ማለት ነው። ከዛ እንደዚህ ባሉ ቁጥር በየሰዓቱ እሞታለሁ እኔ በቃ ውስጤ ይታመማል፣ እደክማለሁ በጣም ግን ፊት ለፊታቸው ላይ አላስታውቅባቸው ምንም ነገር የተፈጠረ አላስመስልም። መጥተው እንደዛ እያደረጉን ከቤቴ በልተው ጠጥተው ነው ወጥተው የሚሄዱት። ገባሽ? ግን አሁን እስቲ እንደው ስለ እውነት ሲፈረድ ባልና ሚስት ሲሞት የባልና ሚስት ንብረት ወላጅ አባትና እናት የት ሀገር ላይ ነው ሲከፋፈል የታየው? እኔ ሰምቼም አይቼም አላውቅም። ከዛ በትግል ቆየን ኖርኩኝ። ከዛ ምን አማራጭ የለም ጫናው እየበዛብኝ ሲመጣ ነው ስደት ለወጣም የተገደድኩበት ምክንያት የተፈጠረው ነገር ለመርሳት ከሰዎቹ ጋር ጥላቻ እያደረብን በጣም እንዋደዳለን፣ ፍቅር ነበሩ። እኔ እናቴንም አላስታውስም ስኖር የነበረ ምክንያቱም ስወልድ ያርሱኛል፣ ይንከባከቡኛል፣ ክርስትናውን ሁሉንም ነገር ሳደርግ ልክ እሱ ሲሞት ግን ሌላ ሰው ተቀየሩ፣ ሌላ ሰው ሊሆኑ ታውቂያለሽ። ከዛ ይችን ራሱ ማለት በጣም ከባድ ናት። እየሳኩ ነበር ማሳለፋቸው፣ በጣም እየሳኩኝ በቃ ችግር የለውም ምን ችግር አለው ደስ እንዳላቸው እንኳን የነሱ የአባታቸው ንብረት የኔ ንብረት እኮ እነሱ ይዤው አልሄድም። አላያችሁትም? የአባታቸው እኮ ከአንዲት ነጠላ ውጭ ይዞ የሄደ ነገር የለም ወደ መቃብር ሲገባ። ለምንድን ነው እናንተ እንደዚህ ያለ? አይ መኪና ስሸጪ አልተናገርንሽም፣ ይሄን ስታረጊ አልተናገርንሽም ምናምን አለ። ተው ክፉ አትናገሩ፣ ሁላችሁም የእጅ እጃችሁን ታገኛላችሁ ላቸዋል ሁሌም ማለት ነው። እና በቃ ትራሴ ነው ጓደኛዬ፣ ትራሴ ላይ ተኝቼ ማልቀስ ብቻ ነው። ጠዋት ስነሳ ትራሴ ርሶ ነው የማገኘው። ምክንያቱም ሳለቅስ ልጆች እንዲያዩብኝ ስለማልፈልግ ብቻ ነው ይህን የማደርገው ማለት ነው። ሳለቅስ ካየች ደግሞ ሴቷ ልጅ በጣም ታለቅሳለች። ገባሽ? የእነሱን ምኞት የእነሱን ሀሳብ ለማሳካት በቃ የሆነ ነገር መታ ተጠይቀኝ አይኖረኝ ተበድሬም ቦን አደርግላታለሁ። ግን እግዚአብሔር ይመስገን እስካሁንም አልጎደለኝም፣ ካሁን በኋላም አይጎለኝም። አልፏል። ያው እንግዲህ ታሪክ ሆኖ እያወራሁት ነው አሁን። ተመስገን እንኳን አለፈ። እሷ እኮ ተቸግራ አይደለም አንዱ ብትረዳና ወደ ልጆቿ ብትመለስ ብሎ ኮመንት ይጽፍ ገርሞኝ ነው። እሷ እኮ ሀብታ ገንዘብ አታ አይደለም መኪና ሽጣ ቤት አላት የራሷ ቤቷን አቀራይጣ በክራይ ገቢ የምታገኝ ባለ ሀብት ናት። የመጣችው ወደ አረብ ሀገር ሀዘኗን ለመርሳት ነው፣ የባሏን ሀዘን ለመርሳት ነው፣ ለመሸሸግ ለመደበቅ ነው እንጂ አታ አይደለም። እንዲህ ነው ህዝቡን ለማኝ የሚያደርጉት። ያውልሽ አረ እግዚአብሔር ይመስገን ስለ ሀሳባቸው አመሰግናለሁ። እኔ መረዳት አልፈልግም። ጤናዬን ይስጠኝ። በቃ እኔ የምፈልገው ጤናዬን ይስጠኝ። አሁን ያለሁበትን ሁሉ ነገር ተወጥቼ እኔም ሰውን መረዳ ሰው ያደርገኝ። በቃ በጣም እናመሰግናለን። ታሪክሽን ስላካፈልሽን አስተማሪ ነው። ቴንክ ዩ ሶ ማች። እኔም ስላዳመጣችን በጣም ነው የማመሰግነው። አንቺ ጋር መግባቴ ራሱ እድለኛ ነኝ። በቃ ልክ መጥቼ እዚህ ኳተር ስገባ ጓደኞቼ እቺ ማናት ምናምን ነገር፣ ኧረ እቺ እኮ የሴቶች ጠበቃ ናት በተከታታያት አሉኝ። ከዛ 1-2 ቀን ጆሮ ሰጥቼ አዳመጥኩኝ። አሃ ልክ ናችሁ ብዬ እኔም ልክ ስራዬን ስጨርስ አዳምጥሻለሁ፣ እከታተላለሁ። በጣም ነው የምከታተለው። አሁን ከማን መጣሽ መልሰሽ? አዎ ኦኬ። በጣም ጎበዝ ጀግና፣ በርቺ። ፈጣሪ ልጆችሽን ይጠብቅልሽ እናት። ለጎላልሽ ፈጣሪ ልጆችሽን። በጣም እናመሰግናለን። እሺ እኔም አመሰግናለን። መብራን ትቆምልሽ። እንግዲህ በሰላም ተገላገይ። ያው እዚሁ ስለምንከታተልሽ ችግር የለውም። እሺ እኔ እናት እናመሰግናለን። እሺ እኔ ማለት ቻው ደህና። እሺ ሰላም። ወደ ጌም ከመግባታችን በፊት አንድ ታሪክ እንድገም። ቆንጆ ታሪክ ሰማን አይደል ዛሬ? በተለይ የዛች እናት ጥንካሬ ብቻ ያን የመሰለ ፍቅር በድህነት ምክንያት መለያየታቸው በጣም አሳዝኖኛል። እሺ